በሌንጮ ለታ ጀምረናል። የኦሮሞ ነጻነት ግንባር ኦነግ ሲነሳ ቀድሞ ወደ አእምሮ የሚመጣው ስም የሌንጮ ለታ ነው። ሌንጮ የድርጅቱ መስራች ብቻ ሳይሆኑ የኦሮሞ ብሔርተኝነት ንቅናቄ በንድፈ ሐሳብና በስትራቴጂ ቀርጸው ለዓለም ያስተዋወቁ የምሁራዊነት ምልክት ናቸው። የሌንጮ የፖለቲካ ጉዞ የአስተዋይነት፣ የድፍረትና አንዳንዴም የረቀቀ የዲፕሎማሲ ጥበብ መገለጫ ነው። እንደ ኤሮፓውያን አቆጣጠር በ1991 ደርግ ከመውደቁ ጥቂት ቀናት ቀደም ብሎ በለንደን በተካሄደው ታሪካዊ ኮንፈረንስ ላይ ሌንጮ ለታ ኦሮሞን ሕዝብ ወክለው ከነመለስ ዜናዊና ኢሳያስ አፈወርቂ ጋር በጠረጴዛ ዙሪያ የተቀመጡ መሪ ነበሩ። በወቅቱ የነበረው ወታደራዊና ፖለቲካዊ ሚዛን እጅግ ስስ በነበረበት አፍታ ሌንጮ ለታ የኦሮሞን ሕዝብ ጥቅም ለማስከበር የረቀቀ ዲፕሎማሲያዊ ስልት ተጠቅመዋል። ኦሮሞዎች ፊንፊኔ የሚሏት አዲስ አበባ በኦሮሚያ ብሔራዊ ክልላዊ መንግስት ስር እንድትከለልና ኦሮሞ በህገ መንግስቱ ላይ ልዩ ጥቅም እንዲከበርለት በማድረግ ረገድ የሌንጮ ለታ እጅ ረጅም ነበር። የፖለቲካ ተንታኞች እንደሚሉት ሌንጮ በወቅቱ የነበረውን የሽግግር ወቅት ግራ መጋባትና የህወሓትን አገር የመቆጣጠር ጉጉት በመጠቀም ኦሮሚያ በአገሪቱ ትልቁና ሰፊው ክልል ሆኖ እንዲዋቀር እነመለስን አታለዋል ወይም የፖለቲካ ብልጫ ወስደውባቸዋል። ይህ መዋቅራዊ ድል ዛሬ ላለው የፌዴራል ስርዓት የኦሮሚያ ማዕከላዊነት የወሰነ ታሪካዊ ክስተት ነበር። ሌንጮ ለታ በኦነግ ውስጥ ለዓመታት በከፍተኛ የኃላፊነት ቦታዎች ላይ ቢያገለግሉም ኦነግ በረሃ ከገባ በኋላ የነበረውን የትግል ስልት በጥብቅ ይተቹ ነበር። ኦነግ ነቅዟል ብለው ሲያስቡ በድርጅቱ ውስጥ ያለውን የቆየና የማይለወጥ አስተሳሰብ ጥለው ለመውጣት አላነከሱም። ሌንጮ የሚለው የኦሮምኛ ስም ወደ አማርኛ ሲቀየር ቀጥተኛ ትርጉሙ አንበሳ ማለት ነው። በኦሮሞ ባህልና ቋንቋ ይህ ስም ለወንድ ልጅ የሚሰጥ ሲሆን ጥንካሬን፣ ጀግንነትን፣ መሪነትንና ግርማ ሞገስን ለመግለጽ ያገለግላል። ሌንጮም የአንበሳ የሚመስል የፖለቲካ ድፍረት ነበራቸው። የልጅነት ድርጅታቸውን ኦነግን ትተው ከትጥቅ ትግል ይልቅ ሰላማዊና መዋቅራዊ ትግል ያዋጣል በሚል እምነት የኦሮሚያ ዴሞክራሲያዊ ግንባር ወይም ኦዴግ የተባለ አዲስ ድርጅት አቋቋሙ። ይህ ውሳኔያቸው በብዙ የኦነግ ደጋፊዎች ዘንድ ትችት ቢያስከትልባቸውም ሌንጮ ግን አቋማቸውን ፊት ለፊትና ያለምንም ፍርሃት መግለጻቸውን ቀጠሉ። የሌንጮ የፖለቲካ ህይወት ጽናትና ፍልስፍና ትግል ህይወቱ በሚል ርዕስ በተጻፈላቸው መጽሐፍ ርዕስ ላይ እንደተገለጸው ያለ ነው። ሌንጮ ለታ ጠቅላይ ሚኒስትር መለስ ዜናዊን በብዙ ረገድ ያደንቋቸዋል። በተለይም መለስ የነበራቸውን የረቀቀ የማንበብ የመረዳትና ስትራቴጂ የመቅረጽ አቅም ይጋራሉ። ሆኖም ግን መለስ ዜናዊ እውነተኛ ዴሞክራሲያዊ ስርዓት ባለመገንባታቸውና ስልጣንን በአንድ ቡድን ስር በማከማቸታቸው በጽኑ ይተቿቸዋል። በተመሳሳይ ሁኔታ ወደ አገር ቤት ከተመለሱ በኋላ አብይ አህመድን አስተዳደርን በቅርበት ታዝበዋል። ሌንጮ አብይ አህመድ ባላቸው ጠላትን የመከፋፈልና የማዳከም ችሎታ ይደነቃሉ። ሆኖም ግን ይህ ችሎታ ብቻውን አገር ወደ ዘላቂ ሰላም እንደማያመጣና ተቋማዊ አሰራር እንደሚያስፈልግ በግልጽ ከመናገር ወደኋላ አላሉም። አብይን ደጋግሞ የሚመክሯቸው የመለስ ዜናዊን ሰነዶች እንዲያገላብጡ ነው። ነጋሶ ጊዳዳ ዶክተር ነጋሶ ጊዳዳ የኢፌዴሪ የመጀመሪያው ፕሬዝደንትና አሁን በስራ ላይ ባለው ህገ መንግስት ላይ የመጀመሪያውን ፊርማ ያኖሩ ታሪካዊ ሰው ናቸው። ታሪካቸው ግን የስኬት ብቻ ሳይሆን የትህትና፣ የሞራል ልዕልና እንዲሁም የፖለቲካ ክህደት ሰለባ የመሆን ትረካ ጭምር ነው። ታዋቂው ደራሲና ጋዜጠኛ ተስፋዬ ገብረአብ የደራሲው ማስታወሻ በተሰኘው መጽሐፉ ላይ ስለ ነጋሶ ሲጽፍ ለዓመታት በኢህአዴግ መንግስት ውስጥ እንደ ቤተ መንግስት አንበሶች ተዘግቶባቸው የኖሩ መሪ በማለት በከፍተኛ ሐዘን ይገልጻቸዋል። ነጋሶ ፕሬዝደንት ቢሆኑም እውነተኛው ስልጣን በጠቅላይ ሚኒስትሩና በህወሓት ቁልፍ ሰዎች እጅ እንደነበረ ያውቁ ነበር። የኦህዴድ ማለትም የኦሮሞ ህዝብ ዴሞክራሲያዊ ድርጅት መሪዎች በወቅቱ የህወሓት ታዛዥ በነበሩበት ዘመን ነጋሶ ይህንን ታሪካዊ ስርዓት ለመበጠስ ምቹ ጊዜ ይጠብቁ ነበር። ያ ምቹ ጊዜ የመጣው የህወሓት ማዕከላዊ ኮሚቴ በሁለት ሲከፈል ነበር። ህንፍሽፍሽ ይሉታል ህወሓቶች። በወቅቱ ጠቅላይ ሚኒስትር መለስ ዜናዊ ስልጣናቸውን ለማጠናከርና ተቃዋሚዎቻቸውን ለማስወገድ በዝግጅት ላይ ሳሉ ዶክተር ነጋሶ ጊዳዳ በስብሰባው ላይ ተገኝተው መለስን ፊት ለፊት ተጋፈጧቸው። መለስን ቃል በቃል አሁንስ መንግስቱ ኃይለማርያምን መሰልከኝ በማለት አምባገነናዊ አካሄድ እየተከተሉ መሆኑን የልባቸውን በድፍረት ተናገሩ። የንግግር በመለስ ዜናዊ ልብ ውስጥ ትልቅ ቂም እንዲያድር አደረገ። አንድ የኦሮሞ ተወላጅ ፕሬዝደንት በዋስ ስብሰባ ላይ ተገኝቶ እንዲህ ያለ ድፍረት የተሞላበት ቃል መናገሩ የስርዓቱን መሰረት ያናጋ ክስተት ነበር። ይህንን ተከትሎ ነጋሶ ጊዳዳ ከስልጣናቸው እንዲነሱ ተደረገ። ከስልጣን መነሳት ብቻ ሳይሆን አንድ ያገር ርዕሰ ብሔር ሊያገኘው የሚገባውን የጡረታ አበል፣ ጥበቃና ማንኛውንም ጥቅማ ጥቅም በህግ ጭምር አስከልክሎባቸዋል። ሆኖም ግን ዶክተር ነጋሶ ይህንን ውሳኔ በጸጋና በክብር ተቀበሉት። እንደ ተራው ህዝብ በአዲስ አበባ ጎዳናዎች ላይ ለታክሲ እየተሯሯጡና እየተጋ
ሳይጋፉ ከህዝብ ጋር አብረው እየኖሩ ህይወታቸውን መሩ። የሞራል ልዕልናቸውን ሳያስደፍሩ ለህዝብ ያላቸውን ፍቅር ሳያቀዘቅዙ ከዚህች ዓለም ድካም እስካረፉበት ጊዜ ድረስ የታማኝነትና የትህትና ተምሳሌቱ ነው አልፈዋል። መረራ ጉዲና። ፕሮፌሰር መረራ ጉዲና የኢትዮጵያ የሰላማዊ ትግል ቋሚ አርማ ናቸው። ከደሞ ሞቃቶቹና ጀግኖቹ የደቡብ ምዕራብ ሸዋ ሰዎች ቀዬ ከታዋቂዋ የአምቦ ከተማ አቅራቢያ የበቀሉት መረራ ከሊቅ እስከ ደቂቅ ባልተመቸው ስርዓት ላይ ለማመጽ በማያምነታው ማህበረሰብ ውስጥ ነው ተማሪ ሆነው ያደጉት። በወጣትነታቸው ሌላው ታዋቂ የኦሮሞ ምሁር ኃይሌ ፊዳ ይመራው በነበረው መኢሶን ማለትም የመላ ኢትዮጵያ ሶሻሊስት ንቅናቄ ውስጥ በንቃት ይሳተፉ ነበር። መኢሶን የተረጋጉና የላቁ ምሁራን አብዮተኞች የሚበዙበት ፓርቲ እንደነበረ ይታወቃል። ሆኖም ከደርግ ጋር የነበረው ስልታዊ ጥምረት ፈርሶ ሽብር ሲታወጅ ፕሮፌሰር መረራ ጉዲና በአዲስ አበባ ካዛንቺስ አካባቢ ለዓመታት በአሰቃቂ ሁኔታ ታስረው ተለቀዋል። በዚህ አስከፊ አብዮት ምክንያትም የገዛ ወንድማቸውን በሞት አጥተዋል። ይህ የግልና የማህበራዊ ህመም ግን መረራን ወደ በቀል ሳይሆን ወደ በሰለ ፖለቲካዊ አስተሳሰብ መራቸው። የኢህአዴግ መንግስት ወደ ስልጣን ከመጣ በኋላ ፕሮፌሰር መረራ ጉዲና በትጥቅ ትግል አምነው በረሃ ከገቡ ድርጅቶች በተለየ መንገድ የኦሮሞ ፌዴራሊስት ኮንፈረንስ ወይም ኦፌኮ የተባለውን ለዘብተኛና ሰላማዊ ድርጅት መሰረቱ። መረራ ሁልጊዜም የሚያምኑት በህዝብ የድምፅ ኃይልና በህጋዊ ትግል ላይ ነው። በዚህም የተነሳ በኢህአዴግ ዘመን በተደረጉ ምርጫዎች በህዝብ ተመርጠው ፓርላማ በመግባት የህዝብን ድምፅ በከፍተኛ ድፍረትና የብልሃት ቃላት ሲያስተናግዱ ኖረዋል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህርነታቸውና ፕሮፌሰርነታቸው በክብር የሚታወቁት መረራ በኢህአዴግ ጊዜም በተደጋጋሚ ለእስር ተዳርገዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ቃል መግባት አታብዛ፣ የገባውን ቃል መተግበር ጀምር በማለታቸውና መንግስትን በግልጽ በመንቀፋቸው አሁንም በአብይ አስተዳደር ዘንድ ቂም እንደተያዘባቸውና ስልታዊ ጫናዎች እንደሚደረግባቸው በግልጽ ይናገራሉ። ፕሮፌሰር መረራ ጉዲና ስለ ኢትዮጵያ ፖለቲካ ያላቸው ትልቁ ፍልስፍና አገሪቱ የሚጋጩ ህልሞች ያሏቸው ቡድኖች ሀገር መሆኗ ነው። አንደኛው ቡድን ያለፈውን ታሪክ ብቻ እያሞገሰ የወደፊቱን የብሔረሰቦች ጥያቄ መካድ ይፈልጋል። ሁለተኛ ቡድን ደግሞ ያለፈውን ታሪክ ሙሉ በሙሉ በማፍረስ አዲስ ሀገር መፍጠር ይፈልጋል። መረራ እነዚህን ሁለት ጽንፈኛ ህልሞች ማስታረቅ ካልተቻለ ኢትዮጵያ እንደ ሀገር መቀጠል እንደማትችልና ሁልጊዜም በስትራቴጂ እንደምትታመስ ደጋግሞ ያስጠነቅቃሉ። በእነዚህ ሶስት ግዙፍ የኦሮሞ ፖለቲከኞች መካከል የነበረው ግንኙነትና በስተጀርባ የነበሩት ታሪኮች የኢትዮጵያን ፖለቲካዊ መስተጋብር ፍንትዋ አድርገው የሚያሳዩ ናቸው። ጋዜጠኛና ደራሲ ተስፋዬ ገብረአብ በማስታወሻው ላይ የሰበሰባቸው አንዳንዶቹ ክስተቶች ፖለቲካው ምን ያህል ረቂቅና ቀልድ የተደባለቀበት እንደነበር ያሳያሉ። በአንድ ወቅት ጠቅላይ ሚኒስትር መለስ ዜናዊና ፕሬዚደንት ነጋሶ ጊዳዳ ብቻቸውን በተቀመጡበት ጊዜ መለስ ወደ ነጋሶ ዞር ብሎ እንዲህ አለው፣ እንደው አንተና ሌንጮ የአንድ ሀገር የደምቢ ዶሎ ልጆች ናችሁ፣ አትገናኙም እኮ። ከሌንጮ ጋር መሆን እኮ መማር ማለት ነው። ይህ ንግግር በነጋሶ ላይ ትልቅ የስነ ልቡና ስብራትና ቂም ፈጥሯል ይባላል። መለስ የሌንጮን ምሁራዊ ልዕልና እንዲሁም ስትራቴጂካዊ አስተሳሰብ እያደነቀ ነጋሶን ግን ዝቅ አድርጎ መመልከቱን ያሳየበት አጋጣሚ ነበር። ነጋሶ ለመለስ ዜናዊ የከረረ ጥላቻ እንዲኖረው ካደረጉት ምስጢራዊ ምክንያቶች አንዱ ይህ መለስ የሰነዘረው ንቀት የተሞላበት ቃል እንደሆነ ይነገራል። በእርግጥ ዶክተር ነጋሶና የቀድሞው የኦነግ ምክትል ሊቀመንበር ሌንጮ ለታ የቅርብ ዝምድና አላቸው። በዘመነ ደርግ ሁለቱም በወጣትነት እድሜያቸው አዲስ አበባ ላይ በምስጢር ይገናኙ ነበር። በአንድ ወቅት ወጣቱ ነጋሶ ሌንጮን አግኝቶ የታሪክ ትምህርት ለማጥናት ወደ ጀርመን ሀገር ሊሄድ ነው ሲል ይነግረዋል። በወቅቱ በትጥቅ ትግልና በድርጅት ምስረታ ላይ ይጠመድ የነበረው ሌንጮ ለታ ግን ፈገግ ብሎ ታሪካዊና ትንቢታዊ ምላሽ ሰጠው። አንተ ሂድና ታሪክ ተማር፣ እኛ ደግሞ ታሪክ ሰርተን እንጠብቀሃለን። ይህ ንግግር ከዓመታት በኋላ እውን ሆኗል። ሌንጮ አዲሱን የፌዴራል መንግስት በማቋቋም ታሪክ ሲሰራ፣ ነጋሶ ደግሞ ከጀርመን ተመልሶ ያንን ታሪክ በፕሬዝደንትነት ፈርሞበታል። ዶክተር ነጋሶ ጊዳዳ በፕሬዝደንትነታቸው ዘመን አንድ ቀን የህወሓትና የኢህአዴግ ከፍተኛ ባለስልጣናት በተገኙበት ስብሰባ ላይ ንግግር አደረጉ። በወቅቱ የኦህዴድ ባለስልጣናት የነበራቸውን ታዛዥነትና አቅም አልባነት በምሳሌ ለማሳየት እንዲህ የሚል ጠንካራ አሽሙር ተጠቀሙ። አውራ ዶሮ አናቱ ላይ ስጋ ይሸክማል፣ ወይ አይበላው ወይ አያስበላው። ይህ አባባል የኦህዴድ አባላትን በከፍተኛ ሁኔታ አስቆጣ። ነጋሶ የራሳቸውን ድርጅት አባላት ስልጣን ተሸክማችሁ ምንም አታደርጉበትም ብለው መሳለቃቸው በድርጅቱ ውስጥ የነበረውን የውስጥ ውጥረት በግልጽ ያሳየ ክስተት ነበር። ሌላው አስገራሚ ትዝታ ደግሞ በዶክተር ነጋሶና በፕሮፌሰር መረራ ጉዲና መካከል የተደረገው ውይይት ነው። ነጋሶ ፕሬዚደንት በነበሩበት ጊዜ መረራ ጉዲናን ወደ ቤተ መንግስት ያስጠሯቸዋል። ነጋሶ መረራን ትክ ብለው እያዩ ለመሆኑ የፖለቲካ አቋም ምንድን ነው ሲሉ ይጠይቁታል። ፕሮፌሰር መረራ ጉዲናም ሳያቅማማና ሳይፈራ እንደ ልማዱ ፈገግ ብሎ የሚከተለውን ምላሽ ሰጠ።
እንዳንተው ኦነግ ነኛ ብሎ ሳቀ። ይህ ምላሽ መረራ በወቅቱ በስርዓቱ ውስጥ የነበሩትን ባለስልጣናት ሳይቀር ልባቸው የት እንዳለ እንደሚያውቅ ያሳየበትና የፖለቲካውን ምስጢራዊ ገጽታ የገለጠበት አስቂኝና ጥልቅ አጋጣሚ ነበር። ሌንጮ ለታ ብለንት ስፖክን ስትራቴጂስት፣ ነጋሶ ጊዳዳ የሞራልና የትህትና ተምሳሌት፣ እንዲሁም ፕሮፌሰር መረራ ጉዲና የሚጋጩ ህልሞችን ለማስታረቅ የሚተጉ ምሁር ናቸው። ኦሮሚያ ካፈራቻቸው በርካታ ፖለቲከኞች መካከል እነዚህ ሶስቱ በታሪካቸው በምሁራዊ ብስለታቸውና በህዝባዊነታቸው ሁልጊዜም ሲታወሱ ይኖራሉ። ኦሮሚያ የአብይ አህመድ አሊ፣ ጀዋር ሲራጅ መሐመድና የጃል መሮ ድሪባ አብራክም ናት። ስለዚህ ሶስቱ ምን እንስራላችሁ? ጻፉልን።